ባየነው ነገር ከፍተኛ ደስታ ተሰምቶናል። አስደማሚ ስራ ስለሆነ የእያንዳንዱ የአርሶ አደር ህይወት በዚህ ደረጃ መቀየር ከቻለ ኢትዮጵያ የምግብ ሉዓላዊነት ለማረጋገጥ ከችግር ለመገላገል በብዙ መልኩ የምናነሳቸው ችግሮችን ለመፍታት ያግዛል። ለምሳሌ ኢትዮጵያ ውስጥ ቅንጨራ አለ ብለን እናገራለን። እዚህ ግን ጓሮ በቂ ፕሮቲን ነው ያለው። እንቁላል አለ፣ ማር አለ፣ ስጋ አለ፣ ዶሮ አለ፣ ፍራፍሬ አለ፣ ጎመን ሰላጣ አለ። ይሄን በልቶ ያደገ ሰው ሊቀነጭር አይችልም። ቅንጨራን በቀጥታ ሳይሆን በዚሁ ስራ ልንመልሰው እንችላለን። በጓሮ ይሄ ሁሉ ነገር ያለ ሰው ሊራብ አይችልም። በቀን 2-3 መብላት ጉዳዩ ሊሆን አይችልም። ረሃብና ሉዓላዊነትን እዛው እያለን እንፈታለን። ለገበያም የሚያመችና የሚያውል ነገር አለው እና የተጀመረው ስራ በጣም አስደማሚና አስደናቂ ነው። ይሄንን ስራ እንዴት ማስፋት እንችላለን፣ እንዴት ማሳደግ እንችላለን የሚለው ጉዳይ ውይይትም ቁርጠኝነትም ይፈልጋል። ይሄን ማስፋት ከቻልን ነው በ2-3-4 አመት ማስፋት ከቻልን ኢትዮጵያ ውስጥ የምናስበውን ለውጥ ለማምጣት በእጅጉ የሚያግዝ ነው።